ቅዳሴው ተቀደሰ። ሰዎች እየሄዱ የሚቀበሉት አለ ማለት ይቀበላሉ፣ እንደዚህ ተሸፍነው ይመለሳሉ። ምንድነው ይሄ ነገር? ዲያቆኑ ጽዋ ይዟል፣ እንደዚህ ቃጭል አለ፣ ደወል ማለት ግራ ገባኝ። ምንድነው ይሄ የሚደረገው? ምናምን ይቀበላሉ። ከዛ እኔም ከኋላ የሆነ ኃይል ገፈተረኝ። ምን እንደሆነ አላውቅም። እንደ መገፍተር አይነት ነገር ነው። እንዴት ተንገዳግጄ ነው ወደፊት የሄድኩት። ሰልፍ ከያዙት ውስጥ ተሰለፍኩ። ተጠጋው፣ ተሰጠኝ፣ ተቀበልኩት። ከዛ እኔም እንደሌሎቹ አፌን አፈንኩ ማለት ተመልሼ ሰዎች ቀድሞ ከነበረው የተለየ አክብሮት አሳዩኝ። ቦታ ይዤ እንዲቀመጥ ወንበር ላይ በቃ የተለየ እንክብካቤ፣ ትልልቅ ሰዎች እኮ ናቸው እንክብካቤ ያሳዩኝ። እሱን አደረኩ። ወጣው ጋቤና ውጭ ላይ ዝክር የምትሰጥ ሴት ነበረች። ዝክር ተቀበልኩ፣ እሱን ቀመስኩ። ከዛ ተቀመጥኩና ትንሽ ቆይቼ ጋቤና ጣጠፍኩ፣ ቦርሳዬ ውስጥ አስገባው። ከዛ ቦሌ ስለነበረ ቢሮአችን ወደ ቦሌ መጣው፣ ወጣት ማዕከል። ከዛ ወንዴን አገኘሁት። ወንዴ ምንድነው ብዬ ሂደቱን አጫወትኩት። ወይኔ ወንድም ያለኝ ቆረብክ እኮ አለ። ምን ቆረብክ እኮ? ምንድነው ቁርባን? ከዛ አወራልኝ ስለ ቁርባን። ቅዱስ ቁርባን ማለት እንደዚህ እንደዚህ ነው፣ አንተ ቆረብክ። ስለዚህ አሁን ወደ ቤት ሂድ አለኝ። እንዲህ ነው ስርዓቱ። ውሃ እንደዚህ አታደርግም፣ ውሃ በ24 ሰዓት እንዳይነካህ፣ ልብስ እንዳትቀይር፣ እንዳታወልቅ ምናምን ብሎ ስርዓቱን በደንብ እሱ ያውቅ ስለነበረ ነገረኝ። በዛ ሂደት መሰረት እኔም ያን ነገር ተገበርኩን እና ከሰዓት ሲነበር የቀጠሮ ስለው የትም መሄድ አልችልም አለኝ። ከዛ ደውዬስ ስልክ ማውራት አልችልም። እሺ አንተ ደውልና ንገራት አልኩት። እንዳትጠብቀኝ እሱ ደውሎ ነገራት። እኔም ወደ ቤት ተመለስኩ። ቤት አልገባውም፣ ቤተክርስቲያን ግቢ ውስጥ ነው የሄድኩት። እዛ ገርጂ ማርያም አንድ ታዛ ስር ሆንኩ ማለት ነው። ከዛም መሸ። ሌሊት ላይ በቃ አውሎ ንፋስ፣ ምድሪቱን የሚያንቀጠቅጥ አውሎ ንፋስ ተነሳ። ምድራን ቀጥቀጥ በሉት በቃ ንፋሱ። ከዛ ተንበረከኩ። በእኔ ኃጢአት ነው መድኃኔዓለም ይቅር በለኝ፣ በማላውቀው ነገር ውስጥ ገብቼ